ውድ ኢትዮጵያውያን ኩክየለሽ ማርያም ገዳም የእናንተን የልጆቿን እገዛ ትፈልጋለች። 3 ቀን በ2017 የገዳማን አባቶች የድረሱልን ጥሪ ተከትሎ ከሄዱት የጋዜጠኞች ቡድን መካከል የኛም የዝግጅት ክፍል አንዱ ነበር። ከአዲስ አበባ በመነሳት ደብረ ብርሃን ወደሚገኘው ኩክየለሽ ማርያም ገዳም አቀናን። ሆኖም በቦታው ስንደርስ የገጠመን ነገር ግን እጅግ አስደንጋጭ ነበር። ይሄንን በሰማሁ ጊዜ እጅግም አዘንኩ፣ አለቀስኩ። የአባቶቼ የመቃብር ቦታ መፍረሱን ስሰማ ልቤ በሐዘን ተቃጠለ። አደጋ ያደረሰ ያለው ክረምት ላይ ከላይ ተንደርድሮ የሚመጣ የውሃ ጎርፋን ታግዙን እንፈልጋለን። እንግዲህ ምእመናን ካረዱን በስተቀር እኛ ብቻችን ምንም ማድረግ አንችልም። ያየነው ያወረደው ከላይ እንግዲህ መናድ ጀመረው። በዚህ ጋር እየወረደ እንግዲህ የፈጠረው ችግር እታች ደግሞ ወርደን እናያለን። ባይበል እንውሰድሽ አሉኝ። እኔ አልሄድም፣ መብራን እንዳለ ታርገኝ፣ እሷ ደጅ ምንም ታርገኝ፣ አልሄድም። ተበራም መብራት አልበራም፣ በቃ የራሷ ፍቃድ ብዬ ተቀመጥኩ። ቻለ የቤተ ክርስቲያን ምስጢር ነው ማለት ነው። እና በዚህ እየደወሉ ሰዓት ስድርስ ማለት ነው ጸሎታቸውን ያደርጋሉ ማለት ነው። ኢትዮጵያ ላይ ብዙ ጊዜ ቅርሱ ሲኖር ተቆጣጣሪ ይኖረዋል፣ ሲፈርስ ግን ተቆጣጣሪ የለም። የሚደርሰው አደጋ እንደ ሰውኛ እንደ እግዚአብሔርነት አይደለም። እንደ ሰውኛ ግን ዋሻው ሙሉ በሙሉ ይናዳል ብሎ ለመናገር ድፍረት ባይሆንም በእርግጠኝነት ግን እንደተጀመረው ካየነው ምንም ዋስትና አይኖረውም። ገዳሟ ከታላላቅ ጥንታዊ የፍልፍል አለቶች የተሰሩ ቤተክርስቲያን ያላት እንደመሆኑ መጠን እነዚህን ገዳማት ለመጎብኘትና መንፈሳዊ አገልግሎት ለማግኘት በሚሊዮን የሚቆጠሩ ኢትዮጵያውያንና የታሪክ ተመራማሪዎች በየዓመቱ የሚፈልሱባት ታላቅ የታሪክ መስህብ ናት ኩክየለሽ ማርያም ገዳም። አይኔን ታውቄ ተከልሌ ነበር የምኖረው። አይኔን ተከልሌ ብዙ ጊዜ ተታወክ። እዚህ ቦታ ላይ አዳራሽ አንድ ቀን ታችኛው አዳራሽ ቆኛን የዚህ የጭቃው አዳራሽ ውስጥ ሆኜ ብዙ ጊዜ ተቀመጥኩና በተሰመቶ እንውሰድሽ እንግዲህ ወዲያ አንቺ አይንሽ አይበራም እንውሰድሽ አሉኝ። እኔ አልሄድም፣ መብራን እንዳለ ታርገኝ፣ እሷ ደጅ ምንም ታርገኝ፣ አልሄድም። ተበራም መብራት አልበራም፣ በቃ የራሷ ፍቃድ ብዬ ተቀመጥኩ። ጠበለተኛ እያስታመመኝ ጠበለተኛ ወዲያ ወዲህ እያለኝ በጠበለተኛ ስቆይች አንድ ቀን የቅዱስ ሚካኤል ዕለት ቀኑም ቅዱስ ሚካኤል ነው። የዛ ዕለት ቅዱስ ሚካኤል የቀን ዕለት እንኳን መቃላዋጫ አይን ብሰጠኝ እመብርሃን እንደው እንደሰጠሽኝ እንደሆነ ተደጅሽ አልሄድም፣ እንደ ሰው ብርሃኔን ስጪኝ ቅዱስ ሚካኤል የዕለት እንደው መቃላዋጫ አይን ስጠኝ፣ እንደዚህ ታውኑ ልሴን ጠውልኝ አውጡኛ ጉይ ብዬ እስተመቼ ድረስ ነው ብዬ ይሄንን አልቅሽ ተማጽኝም ቤታችንና ቅዱስ ሚካኤልን ተኛው። ከዛ አንድ ቀይ ሴትዮና አንድ ወንድ ሆነው መጡና ሴትዮዋ ወንዱን ሰውዬ ሽቶ ንፋ አለችው። ሽቶ እየነፋ እያሉ እኔ ላይ ግማሽ ሽቶ ንፋ አይኗ ላይ ንፋ አለችው። ግማሽ ሽቶ አለችው። ያ ግማሽ ሽቶ አይኔ ላይ ባደረገብኝ ጊዜ ውጋገን አየሁ። ውጋገን አይቼ ደስ ብሎኝ ብንስል ውጋገኑ ይታየኛል። ተዚህ ቀይ መጋረጃ ተዚህ ነጭ መጋረጃ ሆኖ ታየኝ። እግዚአብሔር ይመስገን አይኔ በራልኝ ማለት ነው ብዬ ተደሰትኩ። በቃ ይሄንን ውጋገን አየሁ ብዬ ማታ እናገራለሁ ምስክር እሰጣለሁ ብዬ በልቦ ነው ያሰብኩት። ከገዳሙ ተራራ አናት ላይ የሚገኘው በሺዎች የሚቆጠር የባህር ዛፍ ደን በቂ ጥንቃቄ ሳይደረግበት ቆይቶ ከ200 ሜትር በታች የገዳሙን ወጥ ፍልፍል ድንጋይ በመብሳት ስሩ በገዳሙ ዋሻ ላይ በአስደንጋጭ ሁኔታ ብቅ ብሎ ታይቷል። እና ቅድም እንደነገርናችሁ ከብዙ ማሳያዎች ይሄ አንዱ ነው። ሁሉም ፍልፍል ዋሻ ውስጥ እንደዚህ አይነት ችግር አለ። ለተመልካች በግልጽ ለማሳየት ይሄ የምታዩት እንግዲህ ይሄ ገዳም ከገጠመው ችግር አንዱ ማሳያ ነው። እዚህ ጋር የምታዩዋቸው ውስጥ ለውስጥ የመጡ የእጽዋት ስሮች ናቸው። የችግሩ አብይ የችግሩ መንስኤዎች ናቸው። ባርዛፍ ቅድም እንደነገርኳችሁ 200 ሜትር ውስጥ ለውስጥ ስሩ ይሄዳል። ይሄ እዛ አንድ ማሳያ ነው። ስለዚህ ከጂኦሎጂ ጋር በተያያዘ በሙያው ምጥቀት ውስጥ ያሉ ባለድርሻ አካላት ይሄን ችግር እንዴት መቀልበስ እንደምንችል እንዴት ማስተካከል እንደምንችል ብቻም ደግሞ ሳይሆን ዳግም እንደዚህ አይነት ችግር እንዳይከሰት ለማድረግ
የሚጠበቅባቸው ሙያ አበርክቶ እንዲያደርጉ ጥሪ እናስተላልፋለን ማለት ነው። አንዱ ማሳያ ነው ማለት ነው። እሺ መምህራችን መምህር ገብረ ኢየሱስ እንደገለጹት እንግዲህ ይህ ዋሻ እንደተባለው እግዚአብሔር አብ ቤተ መቅደስ ፍልፍል ዋሻ ነው። አባታችን አባ ኃይለ ጊዮርጊስ ያነጹት ዋሻ ይሄ ነው በ1972 ማለት ነው። መምህራችን እንደነገሩን እድሜያቸው ሲያንጹ 72 ዓመታቸው ነበርና ይህ ዋሻም እንግዲህ እንደምታዩት አሽቶ ይገኛል። እስካሁን ድረስ እንግዲህ እርጥበት አለው፣ የእርጥበት ስሜት አለው፣ ይቀዘቅዛል፣ ውሃ ያስገባል ማለት ነው። ይሄ ያፈሳል እና እንደምታዩት ይሄ ስራዎች አሉ የተሰነጣጠቁ ማለት ነው። ይሄንን ሁሉ ዩኒቨርሲቲ ባለሙያዎች እንግዲህ ከ11 ያላነሱ ሙያተኞች መጥቶ እዚህ ቦታ ላይ እንግዲህ ቢያንስ 2 ጊዜ መጥተዋል፣ እያጠኑ ይገኛሉ። ገዳሟ አለኝ የምትለውን ይህ ፍልፍል ዋሻ በባህር ዛፍ ስሮች መበሳቱና መሰንጠቁ በሁለተኛው ፍልፍል ዋሻ ደግሞ መደርመስ ከታየ ጊዜ ጀምሮ አባቶች የሁኔታውን አደገኝነት በመረዳት በፍጥነት ቢረባረቡም የዘርፉ ምሁራን ግን እንደሚገልጹት ሁኔታው በሀገር በቀል እውቀት ብቻ ሊቀለበስ እንደማይችል ተረጋግጧል። ተፈጥሯዊ አደጋ ይሄ ፕሮግራም እንዲዘጋጅ ለአዲስ አበባ ለደብረ ብርሃን ዩኒቨርሲቲ ባለሙያዎች ገዳሙ ደብዳቤ ጽፏል። በዚያ ደብዳቤ መሰረት ይህንን በሰማሁ ጊዜ እጅግም አዘንኩ፣ አለቀስኩ። የአባቶቼ የመቃብር ቦታ መፍረሱን ስሰማ ልቤ በሐዘን ተቃጠለ እንዳለ ነህምያ እንዋል እና እንደር ሳይሉ የፋሲካ ረቡዕ መጥተው 11 ባለሙያዎች ዙሪያውን ጎብኝተውታል። ይሄ እንግዲህ የተፈጥሮ አደጋው እንደምታዩት የዛፎች ስሮች ናቸው ገብተው ያጠቃላይ ያፈሳል። ያውን ክረምት ላይ ባህር ነው፣ ሙሉ ባህር ነው። አገልግሎት ለመስጠት በጣም ያስቸግራል። ከዛ ባሻገር ያው በዛ በኩል የመናድ አደጋ ደርሶበታልና ይሄንን እንደ ባለሙያ ሁሉም ኦርቶዶክሳዊ ይመለከተዋል በማለት ገዳሙ ጥያቄ አቅርቦ ገዳሙ ደግሞ ከናንተ ጋራ ከሚዲያ ባለሙያዎች ጋራ በመሆን የገዳሙን ችግር ለዓለም ላይ ላሉ ኦርቶዶክሳውያን መዳረስ አለበት በሚል ነው እንግዲህ ፕሮግራም ያዘጋጀ ነው። ገዳሙ እንግዲህ አሁን ያለበት ትልቁ ችግር ከነዚህ ከአራቱ ፍልፍል ዋሻዎች የመጀመሪያው ይህ ምን ያምር ቅዱስ ገብርኤል የተፈጥሮ አደጋው በጣም ስጋት ላይ አድርሶታል። ቅድም በዛ በኩል በኋላም የምናየው ነው የሚሆነው። ሙሉ ወርዶ እንደው በመልአኩ አማላጅነት በፈጣሪ ቸርነት ከታች በኩል ደግሞ የመናንያን ቤት አለ። እዛም ወርዶ አደጋ አላደረሰም። በነገራችን ላይ እዚሁ ነው ያረፈው ተላው ላይ የተናደው። ለወደፊት ይህንን ብርቅና ድንቅ የሆነ ፍልፍል ዋሻ እንደ ሀገር ታሪክ ነው፣ እንደ ኦርቶዶክሳዊነት ደግሞ ክብር ነው፣ የፈውስ የበረከት ቦታ ነውና ለትውልድ ለማስረከብ አባቶቻችን የሰጡንን ሀብት አባቶቻችን ያቆዩልንን አደራ እኛም ደግሞ ለቀጣይ ልጆቻችን ለማስረከብ የጋራ ርብርብ ይጠይቃልና ባለሙያ እንደ ባለሙያነት ሁሉም የሚመለከተው አካል በጋራ በመሆን አሁን ከላይ ያሉ ዛፎች በባለሙያ ተነስተው በዚህ አመት የ2018 ክረምት ከመግባቱ በፊት መፍትሄ ያገኛል የሚል ሀሳብ ነው እንደኛ ያዝ ነው። ከላይ በኩል ሰው ሰራሽ ቦይ ነገር ተሰርቶለት አንደኛው አደጋ እሱን ፈጥሯል። ወደዚህ ውሃው እንዲዘልቅ አድርጎታል። አሁን ባለው ነባራዊ ሁኔታ ከዛፎቹ ጋርና ከዛ ጋር ሲረባረብ ዋሻው ወደ አላስፈላጊ አደጋ ውስጥ የሚደርስ መሆኑ ምንም የአደባባይ ምስጢር ነው እና ይሄንን ስላየን አይናችን አይቶ ዝም ስላልቻል ለዚህ መፍትሄ እንዲቀመጥለት በባለሙያ የሚሰጥ የመፍትሄያዊ እንትን ይኖራል። አይተውታል። ባለሙያዎቹ ለሚዲያ የሚያቀርቡት የገንዘብ ግብአት ሊሆን ይችላል፣ የባለሙያ ርብርብ ሊሆን ይችላል። ይሄ እንደ ባለሙያ የሚቀርብ ይሆናል። እንደ ገዳሙ ግን እኛ ለህዝብ ማሰማት ግዴታ ስለሆነ ማሳየት፣ ችግርን መደበቅ መድኃኒት ስለማይሆን ሀብቱ የሁሉም ስለሆነ የሁሉም ኦርቶዶክሳዊ የፈውስ ቦታ ነው። የሁሉም ኦርቶዶክሳዊ እይታው ኩኬሌ ስለሆነ ካለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዱ የሆነው መሰረታችን እና ህይወታችን ምን ያምር ቅዱስ ገብርኤል
የተፈጥሮ አደጋ ስለተጋረጠበት ይህንን ለመታደግ ያመች ዘንድ ነው እንግዲህ ዛሬ የእናንተን ፕሮግራም ይዘን ዛሬ እናንተ ወደዚህ እንድመጡ ያደረግነውና በዚህ ሚዲያ የሚመለከቱ ኦርቶዶክሳውያን ለችግሩ መፍትሄ ይሰጣሉ ብዬ አምናለሁ። ይህ በእንዲህ እንዳለ የዋሻው መሰንጠቅ አደጋ እንቅልፍ የነሳቸው አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስን እስከ ባህልና ቱሪዝም ቅርስ ጥበቃ ባለስልጣን ሚኒስቴር ድረስ የድረሱልን ሩጫው ቢቀጥልም በእንቅርት ላይ ጆሮ ደግፍ እንዲሉ ከተራራው አናት ላይ ወቅቱን ያልጠበቀ ዝናብ ከፍተኛ የአፈር መደርመስ ይዞ በመምጣት ከታች የሚገኙትን ሁለት ቤተክርስቲያኖች በደለልና በካብ በመምታት እጅግ ከፍተኛ ጉዳት አድርሷል። ኢትዮጵያ ላይ ብዙ ጊዜ ቅርሱ ሲኖር ተቆጣጣሪ ይኖረዋል፣ ሲፈርስ ግን ተቆጣጣሪ የለውም። ይሄ የአደባባይ ምስጢር ነው። ምንም እንትን የሚባል ነገር የለም። ቅርሱ ካለ ማንም ይፈልገዋል፣ የቅርስ ባለስልጣን ይፈልገዋል። ከፈረሰ ግን ሄዶ የሚያስጠግም ማንም የለምና ምናልባት እንደ ቅርስ ባለስልጣንም እንደ ባህልና ቱሪዝምም ይመለከተናል ብለው ወረቀት ላይ ማስፈር ብቻ ሳይሆን ለችግሩ ደራሽ እንዲሆኑ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ቅድም ካሳየኋችሁ ችግር ቀጥሎ በጣም ከፍተኛውን አደጋ እያደረሰ ያለው ክረምት ላይ ከላይ ተንደርድሮ የሚመጣ የውሃ ጎርፍ አለ። ይሄ እንግዲህ ውስጥ ካሳየኋችሁ የእጽዋቱ ስራ ስር ፍልፍል ዋሻው ላይ ያደረሰ ካለው ከፍተኛ ችግር በተጨማሪ ሌላኛውን የባሰ ችግር የሚያደርሰው በተለይ ክረምት ወቅት ላይ በዝናብ ወቅት ላይ ይሄ ነው። ከላይ ተንደርድሮ የሚመጣ ጎርፍ አለ። ከዚህ ተንደርድሮ የሚወርደው ጎርፍ ከታች ያለው ፍልፍል ቤተ መቅደስ ላይ በጣም ከፍተኛ ችግር እያደረሰ ነው ያለው። ትልቁ ወጪ የሚጠይቀው ቅድም እንዳልኳችሁ 100 ሚሊዮን 200 ሚሊዮን ብዬ አሁን እዚህ ጋር በግርድፍ አልናገርም፣ ዝርዝር ጥናቱ እየተሰራ ነው። ግን በሚሊዮኖች የሚፈጀውን ወጪ የሚጠይቀን ይህንን ጎርፍ አቅጣጫውን የማስቀየር ዳግም ሁለተኛ ችግር መሆን በማይችልበት መልኩ ለአንዴና ለመጨረሻ ጊዜ ሳይንሳዊ የሆነ የማስተካከያ ስራ በምህንድስና ባለሙያዎች የሚሰራበት ትልቁ ዋና ጉዳያችን ነው ማለት ነው። የገዳሙ ትልቅ ጉዳይ ማለት ነው። በዚህ ረገድ አሁን ከላይ የሚመጣው ጎርፍ እታች ያለው ቤተ መቅደስ ላይ ብቻ አይደለም። እዚህ ጋር የወሰዳችሁትን ምስል በተመሳሳይ አደጋ እያደረሰበት ያለው ይሄን ውስጥ ለውስጥ ውሃው ይሄዳል፣ ቤተ መቅደሱ ውስጥ ይገባል። አባታችን ቅድም እንደነገርኳችሁ በክረምት ወቅት ከላይ የሚገባው ውሃ በሳፋ እየተደቀነ ነው አገልግሎት ላይ ያለ ማለት ነውና በጣም ችግሩ ውስብስብ ያለ ዘርፈ ብዙ ነው። ዘርፈ ብዙ የሆነ መፍትሄ የሚጠይቅ ነው ማለት ነው። ለአድማጭ ለተመልካች እዚህ ገዳም ላይ በጣም አስቸጋሪውን ችግር እያደረሰ ካለው ሁለተኛው ነገር የክረምት ወቅት ላይ የሚከሰተው የጎርፍ አደጋ በዚህ አይነት መንገድ እንደሆነ እንዲመለከቱ እንዲያስተውሉ ለማለት ነው። እዚህ ጋር ተው ጉዳት የሚፈጥረው ይሄ ነው እንግዲህ በዚህ በኩል የእናቶች በዓት አሉ የዋሻም እዛ ጋር የተሰራም ደግሞ ቤት አለ። ወደዛ መሸጋገሩ በዚህ መንገድ ነው። ትልቅ ወጪ ከፍተኛ ካፒታል የሚጠይቅ ነው እንግዲህ ይሄን ለመስራት በግንባታ የሚሰራ ነው እንግዲህ ከታች እየታሰረ ነው የሚመጣ። እታች ወርደን እና ያለን ሽንት ቤት አለ በኩኬለሽ ማርያም ዋሻው ጎን ነው ማለት ነው እና ችርቅ ልባት እንትን ይፈልጋል ማለት ነው። ከላይ ቅድም ያየ ነው ያወረደው ከላይ እንግዲህ መናድ ጀመረው በዚህ ጋር እየወረደ እንግዲህ የፈጠረው ችግር እታች ደግሞ ወርደን እና ያለን ባይበልጥ ታው በዚህ ከቀጠለ ቤተክርስቲያኗ አፈርና ካቢዞ ቁልቁል በሚወርድ ጎርፍ እንዲሁም አለቱ ላይ የታዩት የባህር ዛፍ ስሮች ዋሻውን በመሰነጣጠቅ የገዳሙን ሕልውና ከማሳጣታቸውም በላይ አስደናቂ የሆኑትን ታሪካዊ የዋሻውን ክፍሎች ሙሉ በሙሉ በመደርመስ ወደ ፍርስራሽነት ሊቀይሩት እንደሚችሉ ባለሙያዎች ይገልጻሉ። ባህልና ቱሪዝም ወረቀት ጽፈናል። ባህልና ቱሪዝም ቢሮ ሄደን አማክረናል። እነሱ ወደ ክልልና ፌዴራል እናሳውቃለን በማለት ብዙ ጊዜ እንደውም ፈይተውብናል። እስከ አለመግባባት ድረስ ደርሰናል። ዋሻውን መስራት አይቻልም፣ ብትሰሩት ያስቀጣል ምናምን የሚል ነገር ቢሉ አይ ዞሮኛ በቤተክርስቲያኑ ቤተ ዋሻው ሲፈርስ ማየት ስለማንፈልግ የግዴታ መሰራት አለበታል። ባህልና ቱሪዝም ያው በህጉ መሰረት ቢጠፋ የሚያስቀጣ ህግ ጠቅሶ ደብዳቤ ይሰራ የሚል ፈቃድ ሰጥቶናል። ከዛ ለባለሙያዎች አቅርበን ባለሙያዎች ጥናት ጽሁፍ ያቅርቡ ተብሎ አቅርበው እሱን ለሀገረ ስብከት አሳውቀናል። ሀገረ ስብከትም እንዲሰራ የሚል ፈቃድ ሰጥቶናል። ነገር ግን በቂ ሆኖ አላገኘንም። እንደ ሀሳብ ስንወስደው
ጥናቱን ሁሉም ማወቅ አለበት ለሚለው ዩኒቨርሲቲ ውስጥ እንግዲህ ብዙ ባለሙያው ስለሚሆኑ ብዙ ምሁራን ስላሉ ለዩኒቨርሲቲው እውቅናውን ሰጥተናል። በእኛ እንደኛ ከመጣን በዚህ 5 ወር ውስጥ መፍትሄ ለመስጠት ያደረግነው ቅድሚያ ለሚመለከተው አካል ማሳወቅ ነው። ባህልና ቱሪዝም ይዞታል። ከዛ ሀገረ ስብከት የበላይ ጠባቂ ነው። ቀጥሎ ሌላ እንግዲህ የሚመለከተው ህዝብና ባለሙያ ያለው ምሁራን ስለሆኑ እነዚህ ለ3 አጋር አካላት እያሳወቅን እንገኛለን ማለት ነው። ውድ የእምነቱ ተከታዮች እንዲሁም የታሪክና የቅርስ ተመራማሪዎች በተለይም በድንጋይና በአለት ተፈጥሯዊ ይዘት ላይ ምርምር የምታደርጉ ምሁራን በመላው ዓለም የምትገኙ ኢትዮጵያውያን የኢትዮጵያ ወዳጆች ይህ ባልተጠበቀ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን እንደ ሀገር አለን የምንለውን ታሪካዊ ሃይማኖታዊ ቅርሳችን ላይ እየደረሰ የሚገኘውን አደጋ ለመቀልበስና ቅርሱን ከትውልድ ወደ ትውልድ ለማሸጋገር ከምን ጊዜውም በላይ የበረታ አንድነት ሁሉን አቀፍ ትብብር እንደሚያስፈልግ የገዳሙ አባቶች እንዲህ በአጽንኦት ይገልጻሉ። ባለሙያዎች ምሁራን የበኩላቸውን አስተዋጽኦ እንዲደረግ ይጠበቃል። በነገራችን ላይ ይሁን እንደ ቤተክርስቲያን ልጅ ሆነን ስናወሳው ነው ቅርስ የእምነት ድንበር የለው። ይሄ ቅርስ አባታችን ቅድም ነግሯቸዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ የሆኑ ወንድም እህቶች ተፈውሰውበታል። ስለዚህ ከዚህ ቤተክርስቲያን ውጪ የሆኑ ሙያ ያላቸው ሰዎች እዚህ ቦታ ላይ አበርክቶ አለባቸው ማለት ነው። ኃላፊነትም አድራም አለባቸው። ስለዚህ ከቅዱስ ቤተክርስቲያን ውጪ ያሉ በእምነት አንድ ባንሆን ቅርሱ ግን የጋራ ስለሚያደርገን የጋራ ማህተማችን ስለሆነ በአግባቡ ተጠብቆ ለሚቀጥለው ትውልድ መተላለፍ ስላለበት እነሱም አደራ አለባቸው ለማለት ነው የምናገረው። ቅርስ ታሪክ ድንበር የለውም፣ ወሰን የለውም፣ የጋራ ሀብታችን ነው። ስለዚህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ብቻ የሚተላለፍ መልእክት አይደለም ማለት ነው። ይሄ በሀገር ውስጥም በውጭም ቅርሱ የጋራችን ነው፣ ቅርሱ የጋራ ሀብታችን ነው የሚል ቀና አመለካከት ያላቸው ባለሙያዎች እንዲደግፉን እንፈልጋለን፣ ግሩፑን እንዲቀላቀሉ እንፈልጋለን ማለት ነው። መጋቢ መናኝ ገብረሃና ሲሳይ እንደማገኘ ይባላለሁ። በዚህ ገዳም ለተወሰነ ዓመታትን ተቀምጫለሁ። በዚህ ገዳም ውስጥ አባቶችና እናቶች አሉ። ወደ 40 መናኝ አሉ። እነዚህ መናኞች በአሁኑ ሰዓት አሁን ያለንበት ቦታ ቤተ እግዚአብሔር ይባላል። ቤተ እግዚአብሔር ማለት የገዳማውያኑ ማብሰያ ቤት ማለት ነው። ይሄ ቦታ አሁን ፈርሶ ነው ያለው። በአዲስ መስራት እንፈልጋለን። ለዚህ ቤተ እግዚአብሔር ማሰሪያ ምእመናን የበኩላቸውን ድጋፍ እንዲያደርጉልን ወደ 4 ሚሊዮን አካባቢ የሚፈጅ ቤተ እግዚአብሔር ለመስራት ፕሮግራም ላይ ነው ያለነው። እንደዚሁ ገዳማውያኑ የሚጠቀሙባቸው የእንስሳ ቤት ወደ 400 ካሬ ሜትር ላይ የሚያርፍ ትልቅ ቤት ዲዛይን አሰርተን ጨርሰናል። ከምእመናን ድጋፍ ብቻ ነው የምንፈልገው። እንደዛው የመናኝ ማረፊያ በዓት ለአካባቢው ላይ እዛው ከ10 በዓት ያላነሰና ሽንት ቤት የውሃ ታንከርና ሌሎች ነገሮች ለዛው አካባቢ ይሰራል ማለት ነው። እሱ ከ6 ሚሊዮን እስከ 8 ሚሊዮን የሚፈጅ ታላቅ ፕሮጀክት ነው። ሶስተኛው ገዳሙ በአሁኑ ሰዓት ልማት ለመስራት ከሰበካ ጉባኤ መልካም ፈቃድ አግኝቶ ወደ ልማት ሊገባ ፕሮግራም ላይ ነው ያለው። እነሱም ምግብ ቤት፣ ሱቅ፣ ንዋያተ ቅድሳት፣ የዕደ ጥበብ ስራ፣ ሌሎችም ቅርጻ ቅርጾችና ሌሎች ስራዎችን ለመስራት ይፈልጋል። እንግዲህ በእጃችን ላይ ግን ምንም ነገር የለም። ምእመናን የበኩላቸውን ድጋፍ ያደርጉልን በማቴሪያል ወይም ደግሞ በሰበካ ጉባኤ በኩል ሆኖ ማለት ነው የበኩላቸውን ድጋፍ እንዲያደርጉልን ነው የምንጠይቀው። ከዛ በተረፈ እንግዲህ ገዳሙ በዚህ ሰፊ የካህናትም አስተዳደር ያለበት ነው። እንግዲህ በአሁኑ ሰዓት ካህናት ወደ 100 ካህናት ዲያቆናትና ዘማሪያን ሙሉ በአንድ ላይ የሚስማሩ ማለት ነው። ይሄ ገዳሙና ሰበካ ጉባኤው በአንድነት የሚተዳደሩ ማለት አባታችን አባ ኃይለ ጊዮርጊስ ዳርጌ የዚህ ገዳም መስራች ማለት ነው። ቅዱስ ሚካኤል እንደ ራስ እታች ገዳሙ ደግሞ እንደ እግር ሆኖ በአንድ ላይ የሚተዳደርበት ታላቅ ገዳም ነው። በጠቅላላ 140 የሚሆኑ ካህናትና መነኮሳት በአንድ ላይ የሚተዳደሩበት ነው። ገቢው ከዚህ በፊት ያለው ዝቅተኛ ስለሆነ አሁን ግን እየተንቀሳቀሰ ነው። ሆኖም ግን በቂ አይደለም። እነዚህ ልማቶች ለመስራት ማቴሪያል በማቅረብ በጉልበት በእውቀት
ሌሎችንም ድጋፎች በማድረግ መታችሁ እንድታግዙን እንፈልጋለን። እንግዲህ ምእመናን ካረዱን በስተቀር እኛ ብቻችንን ምንም ማድረግ አንችልም። ቤተክርስቲያን የሁላችንም ናት። ድጋፋችሁን ሁላችሁም እንድታረጉልን ጥሪያችንን በቤተክርስቲያን ስም እናስተላልፋለን። ይህ መልእክት ደረሳችሁ ሰዎች ሌሎችም ሰዎች ሼር ማድረግን ለማድ አድርጉ። ቤተክርስቲያንን እናልማት እንስራት። ገዳማውያኑ እንግዲህ የበኩላቸውን ስራ ይሰራሉ፣ ግን የሚሰሩ ስራ በቂ አይደለም። በእርሻ ስራ ነው እስካሁን የተዳደረን ያለ ነው። የእርሻ ብቻ በቂ አይደለምና ሰዎች ናቸው የሚለብሱት ያስፈልጋቸዋል፣ የሚያድሩበት ያስፈልጋቸዋል። አሁን ያለው መናኝ ያለው በዓት በቂ አይደለም ማለት በዓት ማለት ያው በገዳማውያኑ አጠራር ሁኔታ ነው። በዓለማዊ ስራ ደግሞ ወይንም በዓለማዊ ስም ሲጠራ ቤት እንደማለት ነው። አሁን ያለው መናኝም አላካተትንም። እንደገና ደግሞ ሌላ መናኞች ለመቀበል አቅም ያንሰናል። ያው ቅድም መጀመሪያ አካባቢ ላይ እንደገለጽኩት በቂ በዓት ባለመኖሩ መናኞች እየተመለሱ ነው። ምንም ማድረግ ስላልቻልን ብቻ ነው እንጂ መመለስ ተገቢ ሆኖ አይደለም። ወደፊት ግን ብዙ መናኞችን መቀበል እንፈልጋለን። የአባቶችና የእናቶችም በአራተኛ ደረጃ ማለት ነው በዓት ለየቦታ ለየብቻ መስራት እንፈልጋለን። ሌሎች እንግዲህ ገዳማውያኑ በአንድ ቦታ ተሰብስበው ስብሰባ የሚያደርጉበት የሚወያዩበት ችግሮቻቸውን የሚፈቱበት ስብሰባ አዳራሽ እንዲሁም ማታ ማታ ላይ ጸሎተ ማርያምና እንዲሁም ቅዱሳት መጻሕፍት መጽሐፈ መነኮሳት ሊሆን ይችላሉ፣ መጽሐፍ ቅዱስ ሊሆን ይችላል፣ ሌሎች አዋልድ መጽሐፍቶችን የሚሰሙበት ቦታ የላቸውም በእውነት ማለት ነው። እና ገና በጣም ብዙ መስራት የሚፈልጓቸው ብዙ ስራዎች አሉ። መታችሁ ራሳችሁ መስራት የምትፈልጉ ካላችሁ፣ በማቴሪያል ማገዝ የምትፈልጉ ካላችሁ በማንኛውም መልኩ እናስተናግዳችኋለን። ሰበካ ጉባኤ በሩ በዚህ ክፍት ነው። መታችሁ ሰበካ ጉባኤ ማናገር ትችላላችሁ። ገዳማውያኑ ማናገር ትችላላችሁ። በማንኛውም መልኩ ብቻ ያገኛችሁ ሰው ስራውን ለመስራት ፈቃደኛ ነው። በግንባር ቀደምትነት ይሄ ጉዳይ የሚመለከታቸው አካላት ደግሞ አሉ። ግንባር ቀደም ቅድም የተጠቀሰው የባህልና ቱሪዝም መምሪያ ይመለከተዋል። ከነሱ ጋራ ግንኙነት እያደረግን እየተወያየን ነው። በሚሰሩ ስራዎች የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ ከፋፍለን እነሱም ጋር ውይይት እያደረግን ነው። በነገራችን ላይ የአጭር ጊዜ ብለን ከያዝነው መርሃ ግብር አንዱ ይሄ ነው። እንደምታዩት ክረምቱ ከዚህ በፊት የነበረው ክረምት ይሄ የምታዩትን አደጋ አድርሷል። እዚህ ገዳም ላይ ዝም ካልነው አሁን ይቀጥላል ችግሩ ማለት ነው። ስለዚህ ምን እናድርግ? በመጀመሪያ የምንሰራው ስራ ይሄንን በሀገር ውስጥም በውጭም ላለ ህዝበ ክርስቲያን ችግሩ መረጃ እንዲኖረው ማድረግ ነው። ይሄንን ዛሬ ጀምረናል ማለት ነው። እንቀጥላለን፣ ከዚህ በኋላ እንቀጥላለን። የመጀመሪያው። ሁለተኛው ነገር በባለፈው ሳምንት ከሀገረ ስብከቱ ሊቀ ጳጳስ ከብፁዕ አቡነ ቀሌምንጦስ ጋራ በአካል ለሁለት ሰዓት የፈጀ ውይይት አድርጌያለሁ። በችግሩ ዙሪያ ተማምነናል። መደረግ ስላለበት ጉዳይ ምንድነው የመፍትሄ እርምጃ ተማምነናል፣ ተነጋግረናል፣ ተወያይተናል ማለት ነው። በዝርዝር የሀገረ ስብከቱ ባለሙያዎች እዚህ እንደሚመጡ ተነጋግረን ተወያይተን ተማምነን ተለያይተናል ማለት ነው። ስለዚህ የመጀመሪያው ግንባር ቀደም አድርገን ከምንወስደው የባህልና ቱሪዝም በተጨማሪ ሀገረ ስብከቱ ትልቅ ኃላፊነት አለበት። ባደረኩት ውይይት ለዚህ ጉዳይ ቀና የሆነው አግኝቻቸዋለሁ። ተስፋ አድርጋለሁ በዚሁ ይቀጥላሉ። ብዙ መከራ ደርሶብኛል። ከዚህ በላይ ግን የቤተክርስቲያኑ ጉዳይ ያስጨንቀኛል። አሁን እናንተ የሚዲያ ባለሙያዎች ወደዚህ ቦታ የመጣችሁበት ትልቁ ነገር የኩክየለሽ ቅድስተ ቅዱሳን ድንግል ማርያም እና በአካባቢው ያሉ የፍልፍል ዋሻዎች የደረሰባቸውን አደጋ በወንድሞቻችን በኩል ሲደርሳችሁ ወዲያው ነዋ ልንደርስ አትሉ። የቤተክርስቲያን ጉዳይ አስጨንቋችሁ ከአምላካችን የምንታረቅባት ከቡነኛ አራቂተ መታረቂያ ትሆነኛለች ብሎ ኦርቶዶክሳዊ ሁሉ መቶን ባውን አፈሶ ከችግሩ የሚላቀቅባት ሰማያዊ ምስጢር የሚያይባት ከአጋንንት ስርዓት የሚፈታባት ያላየውን ሰማያዊ ዋጋ የሚያገኝበት ሀገር ናት፣ ከተማ ናት። እና እንግዲህ ያው ምድር እንዳቀማመጡ ፈጣሪው እግዚአብሔር ቢሆንም ሰውም በሞት ይሻራል፣ ምድር ደግሞ አንዳንድ ጊዜ ይሸራተታልና እንዳያችሁት ያው ቅድም ስላየ ነው ከአራቱ ቤተ መቅደስ አንዱ ሆነው ቅዱስ ገብርኤል ፍልፍል ዋሻ በጣም ተፈጥሮ አደጋ ላይ ነው ያለው። እንግዲህ ቅድም በሰፊው አስተላልፈነዋል። አሁን
እንዳጠቃላይ ምንድን ነው የሚያስፈልገው ለዚህ ገዳም ሲባል አንደኛ የመጀመሪያው የባለሙያዎች ወይም በዚህ የምህንድስና ሙያ ውስጥ ያሉ ኦርቶዶክሳውያን እንደ ቅርስ ሰው የሆነ ሁሉ እንደ ሃይማኖት ኦርቶዶክሳዊ እንደ ቅርስነት ግን ኢትዮጵያ ትመለከተኛለች፣ ኢትዮጵያን እወዳታለሁ፣ ሀገሬ ናት፣ የኢትዮጵያ ቅርስ የኔ ሕይወት ነው ብሎ የሚመለከት ሁሉ ሀገር ውስጥ ማለት ሀገር ውጭ ያለው ለዚህ ቅርስ ለዚህ ታሪክ ለአባቶቻችን አደራ እንዲደርሱ ቤተክርስቲያን ስም መልእክት ማስተላለፍ እፈልጋለሁ። ሁለተኛ ይህንን ቅርስ ለመታደግ የሚያስፈልጉ ግብአቶችን ባለሙያዎች በሚሰጡት ዝርዝር በሚያወጡት የዋጋ መደብ አቅሙ የቻለው ማንኛውም ኦርቶዶክሳዊ ለዚህ ተፈጥሮ አደጋ ማገዣ ይሆን ዘንድ ታሪኩን እናሻግር ዘንድ አቅማቸው በፈቀደ ሁሉ ለገዳሙ እርዳታ ድጋፍ እንዲያደርጉ ለሁሉም ኦርቶዶክሳውያን መልእክት ማስተላለፍ እፈልጋለሁ። ሶስተኛ የሚዲያ ባለሙያዎች ሁላችሁ ቤተክርስቲያን የምትመለከታችሁ ቤተክርስቲያን ያሳደገቻችሁ እንደ ቅርስ ኢትዮጵያ ያሳደገቻችሁ ኢትዮጵያ ተምራችሁ ማንኛውም ክፍለ ዓለም ላይ የምትኖሩ ቅዱስ ላሊበላ ብዙ ታሪካችን ቢሆንም አክሱም ግዙፍ ታሪካችን ቢሆንም ኢትዮጵያ ብዙ የታሪክ ቦታ ስለሆነች ከኢትዮጵያ የታሪክ ቦታዎች አንዱ የሆነው የቅድስተ ቅዱሳን ድንግል ማርያም ፍቅርለሽ ማርያም ገዳምና ምንያም ቅዱስ ገብርኤል አሁን ያለበት የተፈጥሮ አደጋ በጣም ስጋት ላይ ስለሆነ ይህንን ቅርስ እኛ አባቶቻችን ለእኛ እንዳስረከቡን እኛ ደግሞ ለልጆቻችን ቅርስ ታሪክ አድርገን እናስረክብ ዘንድ መረባረብ ይጠይቃልና ተረባርበን ቅርሱ እንድናሻግር እንደ ቅርስ ባለቤትነት ለመላው የኢትዮጵያ ሕዝብ አደራ ለቅርሱ እንድረስ ነው መልእክት ማስተላለፍ ፈልጋለሁ። በአራተኛ ደረጃ እንግዲህ የዚህ አጋር አካላት የቅርስ ባለስልጣን፣ የቱሪዝም ቢሮ ይህንን ቅርስ ባለሙያ በኢትዮጵያ ቅርስ ስም አደራ ማለት ፈልጋለሁ። ለመላው የኦርቶዶክስ ልጆች በሚዲያ ለምታስተላልፉና ሚዲያ ለምትከታተሉ ሶሻል ሚዲያ ለማንም ኦርቶዶክሳዊ ልጆቻችን፣ እናቶቻችን፣ አባቶቻችን ይደርሳቸው ዘንድ ሼር ላይክ በማድረግ ለሁሉም ሰው እንድታዳረሱና ይህ መንፈሳዊ ቅርሳችን ይህ መንፈሳዊ ታሪካችን ከእግዚአብሔር ጋር መገናኛችን ከድንግል ከእናታችን ጋር የምንገናኝበት ታሪካችን የአባቶቻችን ልዩ ስጦታ ይህንን ታሪክ እንድናሻግረው እንደ አባቶቻችን እኛ በቶቻችን ታሪክ አሻጋሪዎች እንድንሆን ሁላችንም በርብር እንድንሰራ አደራ ማለት እፈልጋለሁ። ሰው ነው ቅርስ የእምነት ድንበር የለው። ይሄ ቅርስ አባታችን ቅድም ነግሯቸዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ የሆኑ ወንድም እህቶች ተፈውሰውበታል። ስለዚህ ከዚህ ቤተክርስቲያን ውጪ የሆኑ ሙያ ያላቸው ሰዎች እዚህ ቦታ ላይ አበርክቶ አለባቸው ማለት ኃላፊነትም አድራም አለባቸው። ስለዚህ ከቅዱስ ቤተክርስቲያን ውጪ ያሉ በእምነት አንድ ባንሆን ቅርሱ ግን የጋራ ስለሚያደርገን የጋራ ማህተማችን ስለሆነ በአግባቡ ተጠብቆ ለሚቀጥለው ትውልድ መተላለፍ ስላለበት እነሱም አደራ አለባቸው ለማለት ነው የምናገረው። ቅርስ ታሪክ ድንበር የለውም፣ ወሰን የለውም፣ የጋራ ሀብታችን ነው። ስለዚህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ብቻ የሚተላለፍ መልእክት አይደለም ማለት ነው። ይሄ በሀገር ውስጥም በውጭም ቅርሱ የጋራችን ነው፣ ቅርሱ የጋራ ሀብታችን ነው የሚል ቀና አመለካከት ያላቸው ባለሙያዎች እንዲደግፉን እንፈልጋለን። ግሩፑን እንዲቀላቀሉ ግንባር ቀደምትነት ይሄ ጉዳይ የሚመለከታቸው አካላት ደግሞ አሉ። ግንባር ቀደም ቅድም የተጠቀሰው የባህልና ቱሪዝም መምሪያ ይመለከተዋል። ከነሱ ጋራ ግንኙነት እያደረግን እየተወያየን ነው።
በሚሰሩ ስራዎች የአጭር ጊዜ የመካከለኛ ጊዜ የረጅም ጊዜ ከፋፍለን እነሱም ጋር ውይይት እያደረግን ነው። በነገራችን ላይ የአጭር ጊዜ ብለን ከያዝነው መርሃ ግብር አንዱ ይሄ ነው። እንደምታዩት ክረምቱ ከዚህ በፊት የነበረው ክረምት ይሄ የምታዩትን አደጋ አድርሷል እዚህ ገዳም ላይ። ዝም ካልነው አሁን ይቀጥላል ችግሩ ማለት ነው። ስለዚህ ምን እናደርግ? በመጀመሪያ የምንሰራው ስራ ይሄንን በሀገር ውስጥም በውጭም ላለ ህዝበ ክርስቲያን ችግሩ መረጃ እንዲኖረው ማድረግ ነው። ይሄንን ዛሬ ጀምረናል ማለት ነው። እንቀጥላለን፣ ከዚህ በኋላ እንቀጥላለን። የመጀመሪያው። ሁለተኛው ነገር በባለፈው ሳምንት ከሀገረ ስብከቱ ሊቀ ጳጳስ ከብፁዕ አቡነ ቀሌምንጦስ ጋራ በአካል ለሁለት ሰዓት የፈጀ ውይይት አድርጌያለሁ። በችግሩ ዙሪያ ተማምነናል። መደረግ ስላለበት ጉዳይ ምንድነው የመፍትሄ እርምጃ ተማምነናል፣ ተነጋግረናል፣ ተወያይተናል ማለት ነው በዝርዝር። ስለዚህ የመጀመሪያው ግንባር ቀደም አድርገን ከምንወስደው የባህልና ቱሪዝም በተጨማሪ ሀገረ ስብከቱ ትልቅ ኃላፊነት አለበት። ባደረኩት ውይይት ለዚህ ጉዳይ ቀና የሆነው አግኝቻቸዋለሁ። ተስፋ አድርጋለሁ በዚሁ ይቀጥላሉ። አሁን ይሄንን ዝግጅት በመገናኛ ብዙሃን ሲያዩ እነሱም የበኩላቸውን አስተዋጽኦ ያበረክታሉ፣ ይወጣሉ የሚል እምነት አለኝ። ይሄን ሆኖ እንደማየው ተስፋ አድርጋለሁ ከእግዚአብሔር ጋር። የኛም የዝግጅት ክፍል ይህንን እጅግ እንደ አይነ ብሌን በምናያት ቅድስት ቤተክርስቲያን ላይ የደረሰውን አደጋ ለመታደግ በግንቦት 21 2017 ዓ.ም የሚደረገውን የንግስ ጉዞ ምክንያት በማድረግ ልዩ የጉብኝትና የድጋፍ ማሰባሰብ ፕሮግራም በሀገር አቀፍ ደረጃ ተዘጋጅቷል። በመሆኑም የጉዳዩን አሳሳቢነት በመረዳት በቦታው በመገኘትና የአደጋውን ጥልቀት በመመልከት የቻልነውን የግል ድርሻ በመወጣት ቤተክርስቲያኗን እንታደጋት ዘንድ ጥሪ እናስተላልፋለን። ውድ ኢትዮጵያውያን ጉጌለሽ ማርያም ገዳም የእናንተን የልጆቿን እገዛ ትፈልጋለች።